እንዲህ እያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል። አሁንም ግን ከሳሚ ዳን ጋር ቆይታችን አላበቃም። እንግዲህ ዛሬ በስቱዲዮአችን ጥሩ ቆይታ ነበረው። ከጥበብ ጋር መጡ። በራሱ መኪና ብሎ ይቀለኛል። በራሱ መኪና ከዛ ስቱዲዮአችን ገባ። ተወዳጅ የሆነውን አይኔ ላይ ነው የተሰኘው ሙዚቃ ተጫውቶልን ነበር። ሳሚ እንኳን ደህና መጣ። እንኳን ሰላም ቆያችሁ። ሳሚ ደስ የሚለኝ ነገር ከመጀመሪያ ስንጀምር ከስታይሉ ነውና ሁሌ በነጭ ልብስ ስለማቀ ዛሬ ሰማያዊና ትንሽ ቀር ያለ ነገር ተቀላቅሎበታል። ቀየር አረክ እንዴ? ብሉ በርድ ነው ዛሬ። ብሉ በርድ ነው። እኔ እናቴ ምን ትለኛለች? አየ ዛሬ ልጆች እንደው በቃ በጉልበታችሁ መሄድ ጀመራችሁ ትላለች። እቺ እንትናን ቶሎ የምታልቀው አይ ኖ ስታይል ናት። የፋሽን ዲዛይነሩ ፋሽን የኛ አይደለም እሱ ነው በጉልበቱ። ግን ሁሌም ዩኒፎርም ነው ለአንተ ነጭ በነጭ በጣም የምወደው አለባበስ ነው። ያው ጽሁም ያረጋል። ከለሬም ደግሞ የኔ ገባ ስለሚል ወጣ ያረጋኛል። ያው አይኔ ላይ የተሰኘው ሙዚቃ ተጫውተህልኝ የተመለስነው በጣም ቆንጆ ሙዚቃ ነው። እወደዋለሁ በግሌና እስቲ ሙዚቃው እንዴት እንደተሰራ ብዙ ትዝታለሽ መሰለኝ። እሱ እንደ ሆዲፍ ነው ብለን እንለፈውና እስቲ ሙዚቃው እንዴት ነበር የተሰራው? ይሄኛው አክቹሊ አይኔ ላይ ነው ሶስተኛ እንትን ነው ሶስተኛ ሪሜክ ነው። የመጀመሪያው 11 ገጾች ላይ ነው የወጣው ማለት ነው። በጣም አኩስቲክ አድርገን እኔና ኤንዲ ቤተ ዜማ ነው የሰራን የነበረው። ከዛ በኋላ ወደ ካናዳ ደግሞ ሲሄድ እዛ ካልጋሪ ብዙ አሳልፌ ነበር እና እዛ በነበርኩ ሰዓት ባንፍ የሚባል ቦታ አለ ለካልጋሪ ቅርብ የሆነ በጣም ተራራማ በበረዶ የተሸፈነ ነው። ግን እነሱ ደግሞ እንዲመች አድርገው ተራራውን በቃ ወክ እንድታረግበት አድርገው ምናምን ሰርቶታል ማለት ነው። እና እዛ ስንሄድ በጣም ወደድኩት ቦታው ማለት ነው። የሄድኩበትም ጊዜ ቀዝቃዛ ነበር ዊንተር ላይ እና ይሄንንማ መቅረጽ አለብኝ አልኩት። ሶ ያንን ስቀርጽ የሚመጣብኝ ያው አይኔ ላይ ነው የሚለው ነው። ያው ውጭ ሀገር ስትሄድ ሆዲ ይብሳል ኖርማሊ። እዚህ በቃ እዚህ ምንም ማትናፍቀው ሰውዬ እዛ በጣም ይናፍቃል ማለት ነው። በአገሩ ሁኔታው ምኑ በቃ እንትኑ ስሜቱ ወደዛ ነው የሚለው እና ዛባንፍ ልክ ሳየው በቃ ዶክመንት ማስደረግ ጀመርኩኝ ማለት ነው። ሳምፕሉ ነበረኝ አይኔ ላይ ነው ዋናውም አለኝ፣ ግን ሪሜክ ለማድረግ ሀሳቡ ስለነበር ሳምፕሉን ሰርቼው ነበር። በሳምፕሉ እንትኑን ሰራሁት፣ ቪዲዮን ሰራሁት ማለት ነው። ከዛ ሌላ ተጨማሪ እስከዛሬ በቃ የሰበሰብኳቸውን ከጓደኞቼ ጋር ከምናምን አድርጌ እሱንም ከተትኩና ሰራሁት ማለት ነው ቪዲዮ እና በጣም ተወደደ። በኋላ ላይ ሩፍታፕ ሚውዚክ ደግሞ ስቱዲዮን ስከፍት እሱ በዛ ደግሞ አሁን ደግሞ ላለው ትውልድ በሚገባው ደግሞ መንገድ አድርጌ ቅድም በሰማችሁት አድርጌ ደግሞ ድጋሚ ሰራሁት ማለት ነው። ሶ ልክ አይኔ ላይ ነው ሩፍታፕ ላይ ሪሜክ ለመስራት ሳስብ ይምራ ነው የመጣልኝ። ሶ ለሱ ደወልኩለትና በል እንደዚህ ያዘጋጀውልን ነገር አለ አልኩት። መጣ እዛ we did the best thing። መጀመሪያ ላይ ዩቲዩብ ላይ እስከ 200 ምናምን ታየ ማለት ነው። በኋላ አምና እዛ ሲያትል ለኳስ የሄድኩ ጊዜ ለፒፓው ያው መልእክት አስተላለፍኩኝ ማለት ነው። እንዴት ነው የኔ መሰለ ሙዚቃ ማታዩት እና ቆንጆ ነው። እንደውም የምራን ላይቭ ደግሞ እንግሊዘኛ ራፕ ባትል የሚያደርገው ሰው ካለ እኔ አሲዝለታለሁ። ገንዘብ በጣም የሚገርም ሰው ነውና አይኔ ላይ ነው ሰርተነዋል፣ ሄዳችሁ ተመልከቱ አልኩኝ ማለት ነው። ያው ሰውም አላሳፈረ ነው። አሁን ከሚሊዮን በላይ ታይቷል ማለት ነው። አምስቱም አልበሞች ላይ ያው ሐሳቦቹ በጣም ጥልቅ ናቸው፣ እንደዚሁም ገዢ ናቸውና በተለይ ደግሞ እኔ የሚስበኝ መልኬ ሌላኛው መልኬ ትልቅ ታሪክም ስላለውና ሁሉንም ሰው ደግሞ የሚያስማማ ነው። ምክንያቱም መልኬ ትርጉሙ ራሱ ሁላችንንም የምናይበት የራሳችን ነው እና ያው ራስን ፍለጋ የወጣበት ይመስለኛል ኢትዮጵያን ሙሉ ኢትዮጵያን። አሁን ደግሞ እቺንም ሰዓት ደግሞ አፍሪካ በቀጣይ አፍሪካ ወደዛም የሚጓዝ ይመስለኛል። እዚህ ጋር ግን ኢትዮጵያ በልዩነት ደግሞ አለች ደምቃለች። መልኬ ግን ቁጥር 2 ወደሱ የሚሄድ ይመስለኛል ይሄዳል። አፍሪካ ሀገር እንዴት ነበረ? በጣም አሪፍ ጉዞ ነበር ያደረግነው ማለት ነው። ሌላኛው መልኬ ጉዞ ልክ ከርዕሱ እንደሚሆን ሌላኛውን ገጽታ ልፈልግ ነገር ነው። በቃ እኔም ያው ቲሞቼን አማክርኳቸው ማለት ነው እና የተወሰኑ 4 ልጆች ሆነን ነው በመደበኛነት ምን ዞረው ነበር እና እነሱ አለን አሉኝ ማለት ነው። ከዛ በደንብ ፕላኑን ቀረጽ እና በየሄድንበት ሙዚቃ ለመስራት ነው
እና የመጀመሪያውን ጉዞ ወደ ጉራጌ ያደረግን በመኪናችን እየነዳን ነው። ቡይ የምትባል ሀገር በቡታጅራ በዘቢዳር አድርገን በአገና ምናምን አድርገን በደንብ የጉራጌን ባህል ደጌ የሚል ሙዚቃ ሰርተን በሱ በደንብ ቀረጽን ማለት ነው። ከዛ ቀጥሎ ሀረር ድሬዳዋ ደግሞ ሄድን ማለት ነው በመኪናችን። እሱ ነው እዛም ያለውን ድሬዳዋና ሀረር ድሬዳዋ ኖሬባታለሁ ለ1 ዓመት ያኔ በኢንጂነሪንጉ እዛ ስለቆየሁባት አውቃታለሁ። ሀረርም አውቀዋለሁ። ግን ይሄኛው ደግሞ በደንብ ባህሉን በደንብ ኖሬ ሀረር ድሬዳዋ የሚል ሙዚቃ ይዘን ስንመለስም እንዲሁም መኪናችን ደግሞ ቼክ ኢንጂን አበራች። እሱን ስለፈራን ክሬን እስኪመጣ መንገድ ላይ ማደርን ጫካ ውስጥ። እሱ አስቸጋሪም ነበር፣ አስቸጋሪ ነበር። ሰውም እዛ ደግሞ ረዳን ማለት ነው። እና አብረን አድረን በክሬን ላይ ደግሞ ተጭነን መጣን። መኪናዋ ክሬን ላይ፣ እኛ ደግሞ መኪና ውስጥ ሆነን እንደዛ ደግሞ መጣን ማለት ያለ መኪና እንደያዛችሁ ተጠንቃችሁ እና በኋላ ደግሞ ወደ እንትንም ሄድን ወላይታ፣ አርባ ምንጭ ደረገን ዶርዜ። ይሄንን ደግሞ እንዳለ ያዝን ማለት ነው። ይሄንንም ዶክመንት አደረግን። እንደ ዶክመንት ብቻ ሳይሆን እኛ በቃ አገራችንን በደንብ እዛው ሄደን ደግሞ አየን ማለት ነው በደንብ። በዚህ በሰሜን ደግሞ ጎንደር ሄድን። ጎንደር ዙሪያውንም ሄድን ማለት ነው። ከዛ ደግሞ ወደ እንትን ሄድን ማለት ነው። ትግራይም ሄድን። ትግራይ መቀሌ ሄድን። መቀሌ፣ ተንቤን፣ አድዋ፣ አክሱም። እዛ ደግሞ 8 ቀን እንደዚሁ ይሄንን ቱር አደረግን ማለት ነው እስከ ገጠራማ ቀበሌዎቹ ድረስ ምናምን። እዛም ጻዳይ የሚል ሙዚቃ ሰራን። እዚህ ደግሞ ደብረ ብርሃን፣ አንኮበር፣ ጣርማበር ምናምን እነዚህ ደግሞ ይሄን አካባቢ እንዳለ ደግሞ ገጠሮቹ ውስጥ እየገባን እዚህም ቆየን። ይሄ ቀረብ ይላል። እዛ ኦሮሚያ ደግሞ የተወሰነ እዚህ አዲስ አበባ ወጣ ስንል ኩራ ፈዳ የሚባል አካባቢ ለገዳዲ፣ በዚህ ደግሞ አምቦ፣ ወንጪ ምናምን በምንችለው መጠን ዞረናል ማለት ነው። በቃ በጣም ደስ የሚል አመት ነው ያንን ያሳለፍኩት ማለት ነው። አሁን ከሰዎች የሰማሁትን አስተያየት ልሰጥክ ሰው ምን ይላል? ሳሚዳን በአንድ አይነት ዜማ 4 አልበም ነው ይሰራልን፣ ግጥሞቹ ቢቀያየሩም የሚሉ ሰዎች አሉና ይህ አስተያየት ለአንተም ደርሷል ብዬ አስባለሁ። ምን ትላለህ? ይሄ ነገር የመጣው 11 ገጾች ስንሰራ ነው። 11 ገጾች ከራስ ጋር ንግግር ቀጥሎ የመጣ አልበም ነው እና ያኔ ወደ 5 አልበም ወጥቶ ነበር። እኩል ታይም ላይ ፋሲካ ላይ ነው ያወጣው። ኮምፒቲሽኑ ኃይለኛ ስለነበር ብዙ እንገፋፋ ነበር። የኔ ቲም የዛኔ ትንሽ ጠበብ ይል ነበር። ኢንፋክት 3 ሰዎች ነበር የምንሰራው። ሌሎቹ ደግሞ ትንሽ ሰፋ ሰፋ ያለ ቲም አድርገው ነበር። ሬጌ ስለሆነ የምንሰራው አንድ አይነት ይመሳሰላል ብለው አስወሩብን ማለት ነው። ያንን ደግሞ ሌላው ተከተለ። ለምሳሌ እዚህ አያ ጎንደሬ የሚለውን ወስዶ ከሀያል ጋር ይመሳሰላል ነው ይነወረኝ ወይ ብር እንዳይገዛሽ ከ50 ጋር ይመሳሰላል ነው ወይስ ወደ ላይ የሚለው ዘፈን ከአይኔ ላይ ጋር ይመሳሰላል ነው እንደዛ ብሎ መጠየቅ። ይሄኛው ይመሳሰላል እኮ ዜማ፣ እኔ አሁን ዜማ ስለምሰራ ስለ ዜማ በደንብ እረዳለሁ ማለት ነው ምን እንደሆነ ዜማ እና ይሄኛው ዜማ ከዚህኛው ይመሳሰላል እንትን አለ ባይዘው በአንድ ኮርድ ፕሮግሬሽን አሁን በባለ 4 የሆነ የኮርድ ፕሮግሬሽን ላይ 100 ዘፈኖች ሊዘፈኑ ይችላሉ። ያ ማለት በዛ ኮርድ ፕሮግሬሽን ብዙ ዘፈኖች ሊዘፈኑ ይችላሉ። ያ ማለት ከተፋ ሲባል ሰምታችሁ ታውቃላችሁ? አንድ ዘፈን ተዘፍኖ ከዛ በዛው ሌላ ዘፈን ሲቀጥል ከዛ በዛው ሌላ ስሜቱ አንድ የሚሆን የሚመስል ግን የተለያዩ ዘፈኖች እንደሱ እረዳለሁ። ያንን ይመሳሰላል እኮ አንድ ዘፈን ኮፒ ተደርጓል እንደማለት ነው። ተመሳስሎብኛል ካለ መርምሬው ነው ካለ ያ ሰው ቶኖችን አይለይም እያልኩኝ ነው። አንተ ግን ታውቀዋለህ፣ ሚስጥሯን ታውቀዋለህ። ከዜማ አንፃር ያ የተወራብን ነገር ነው። ያንን የተወራብንን ነገር አምጥተው እንትን ያደርጋሉ። በደንብ ፕሩፍ አለኝ እኔ ይሄኛው ዜማ ከዚህኛው የሚል ካለ አውል አክሰፕት ያንን እቀበላለሁ። እስኪ እንየው በማስረጃ ከመጣ ተጨማሪ ሳሚ ሩፍታፕ ፕሮጀክት ላይ
ከብዙ አዳዲስ ልጆች ጋር ትሰራለህ። ያንተን እሳቤ ማወቅ እፈልጋለሁ። እንደው ከልጆች ጋር መስራት ገና ከጀማሪ ባለሙያዎች ጋር መስራት ያለው ጥቅም እነሱን ለማውጣት እነሱን ለመቅረጽ የምትሄድበት መንገድ ምን አይነት ነው? እኔ በእኔ ልክ ስመጣ ለምሳሌ ልክ እንደዚያው ሳሚዳን ቢኖረኝ ብዬ አስባለሁ። አንድ ሰው የማውቀው ጆሲ ነው። ጆሲ ኢን ዘ ሃውስ እንደዚህ ጎበዝ ነው ማለት ነው። እንደዚህ ኢንዲፈረንት ዌይ ነው በእኔ አይነት ይሄ ፕሮግራም ቀርጾ ምናምን ሳይሆን ጆሲም ለአዳዲስ ልጆች የመስጠት ነገር አለው። ላፎንቴኖችም እንደዛ ነው። ብዙ አሁን በሀገራችን ትልልቅ ኮከብ የምትላቸውን ሰዎች በእነሱ ውስጥ አልፈዋል። ለአዳዲስ ልጆች እድል የመስጠት ነገር አላቸው። እኔ ደግሞ ልክ ስደርስ በደንብ እኔ ደግሞ በማውቀው አይነት ፕላትፎርም ሰፋ ባለ እንዲሆን ነው። ለእኔም ጥቅም አለው ይሄ ነገር ማለት ነው። ምንድነው እነሱም ጋር ሀሳብ አለ የደረሱበት፣ አሁን የዘመኑ የሚላቸው የደረሱበት ሀሳብ አለ። እኔ ጋር ደግሞ በኤክስፒሪየንስ በምንም ደግሞ አሁን የደረስኩበት አለ። ሁለቱን ነው ለማገናኘት መሞክረው ማለት ነው። ከዛ አንድ ውጤት እንዲያመጣልን ዊን ዊን የሆነ ለምሳሌ እኔ በዚህ በመሄዴ የስቱዲዮ ኤክስፖዠር እንደዚህ የቀረጻ ነገሮች ምናምን የፕሮዳክሽኑን ምኑን ከዛ ደግሞ ሚውዚኩን መስራት ከዛ ማርኬቲንጉን ምናምን አክሰሱ አለኝ እኔ ማለት ነው። ስለሰራው ልክ እነሱ ቢደውሉና እኔ ብደውል ያለው ልዩነት እነሱ ጋር ደግሞ ትኩስ የሆነ አቅም ፖቴንሻሉ ያ ጉጉቱ አሁን አንዳንዴ ስፓርክል የሆነችው ላይት ትጠፋብናለች ተለቅ ስንል ያ በፊት የሚያጓጓ በባዶ ምናምን ታክሲ ሳትጠብቅ አይደል ለመስራት የምትሄደው ሰው ለማግኘት ምናምን ጓግተህ የምትሄደው ያቺ ብርሃን በኋላ ላይ በደንብ ያለ ስትመጣ ጉጉቱ እየጠፋ ይመጣል። ብዙ ሰው በቃ ሌዚ ይሆናል። አንዴ ታውቂያለሁ ምናምን ይላል ማለት ነው። ያቺ ላይት ያቺ እነሱ ጋር አለች አሁን ለመታወቅ ምናምን አንድ ነገር ለማበርከት ማለት ነው። ያቺ ላይት ትጠቅምሃለች ለአንተ አንተ ደግሞ እዚህ ጋር ያስከው ደግሞ አለ እነሱ እንደርስበታለን ወይ እናልፈዋለን የሚሉትን ሁለቱን ነው የምታገናኘው። ሁለተኛ አንዳንዴ ለምሳሌ በአንተ ሲነገርና በእነሱ ሲነገር የኦዲየንሱ የሚሰማው ነገር ይለያያል። ለምሳሌ ያንግ እነሱ አዲስ ከሆኑ ያንጎቹ ሞር ኦር ሌስ እነሱን የመስማት ነገር አላቸው። ገባ? እሱን አሁን ሀሳብህን በእነሱ ውስጥም ልታስነግር ትችላለህ ነው። አንተ ደግሞ ያ ሀሳብ ልክ እንደሆነ እንዲጸና ምናምን ታደርጋለህ። እና ያ ሁለት ሲዋሃድ ያለው ነገር ነው የሚያደርገው። እኔን ደግሞ ምን ያደርገኛል ሁልጊዜ እንድሰራ በቃ ሚውዚክ ቪዲዮ ላይ ተታማም በጣም ሙዚቃውን ይመስል የሚመጥን ሚውዚክ ቪዲዮዎች ትሰራለህ። ያ ደግሞ ሙዚቃውን የበለጠ እንዲደመጥ ያደርገዋልና መልኬ ላይም ሲመጣ እሱን ነበር የሰራው። አንዳንድ ጊዜ ከወጪም ሲታይ አዋጣም ይላሉ ሌሎች ሙዚቀኞች። ሳሚ ጋር ሚኒመም በዛን ጊዜ እንግዲህ የዛ ምናምን ሚኒመም 500,000 እናወጣበታለን በአንዱ። ከዛ ደግሞ የሚውዚክ ፕሮዳክሽኑ 20 ምናምን ሙዚቀኛ ነው እያመጣው ስቀዳ የነበረው ማለት ነው። ምናምን ብዙ ነገሩ አይደል። ከዛ በኋላ ለማውጣት ያለው ፕሮሰስ ምናምን ስትሄድ በደንብ ገንዘብ ይሄዳል ማለት ነው። ግን ምን መሰለሽ ጫን ብለሽ ከሆነ ችግር የለው። እሱ ከተጫነሽ ነው መጥፎ። እንዴት ነው እሱ ማለት የሚቻለው? ላይጫና አይችልም ብዬ አስበኝ ነው። ኖ አሁን አንድ ነገር ፈለግሽ መስራት እና ያ ለማድረግ ስትሄጂ ካልተጫነሽ በቃ እሱ ነው። ገባሽ? የሚያቃውስሽ ከሆነ እሱ ከተጫነሽ ምን በምግብም እንደዛ ነው። ምግብ አንዳንዴ ሊጫነሽ ይችላል፣ አንቺ ልትጫነሽ። ለምሳሌ 2 ምግብ አዘሽ ብትበይ ተጭነሽዋል፣ ታስተርፊያለሽ ወይ ምናምን። አንዱ ለሁለት ከበላ ግን ተጭነሽ አንዱ አለ ምግቡ ተጭነሽ። ከራስ ጋር ንግግር ጀምሮ እኔ ከፖስተሩ ጀምሮ በጣም ደስ ይለኛል። አንደኛ እያየ ነው ከራስ ጋር ንግግር ምንድነው ብለን ረጅም ጊዜ ቁልፉ አልፈታም ብሎ በተለይ መገናኛ ጋር ተሰቅሎ የነበረው ፖስተር ትዝ ይለኛልና ሙዚቃዎች በጣም ጥልቅ ናቸው፣ መልእክቶቹም እንደዛው። ሳሚዳን በሙዚቃዎች ውስጥ ራሱን ገልጾልናል ወይም አንተ ገልጫለሁ ብለህ ታስባለህ? ያ እኔ የኖርኩትን ነው የጻፍኩትኝም ማንጸባረቀው ያንን ነው። እዛ ውስጥ በጣም ጸጽ ያለው ነገርም ካለ በዛ ጸጽ ውስጥ አለሁኝ ማለት ነው። በጎ ነገር ካለ ያ በጎነት እኔ ውስጥ አለ ማለት ነው። ምክንያቱም ከኔ ወጡ ናቸው፣ ራሴ ነኝ የጻፍኳቸው እና የማውቀውን ታሪክ ነው የጻፍኩት ብዬ ነው የማስበው።
ፊልም አላረገው ከሆነ አልጽፍም። ለምሳሌ አንዴ ምን አጋጥሞናል መሰለህ? ስቱዲዮ ውስጥ ሆነን እኔ ሚኪ ጃኖና ዳዊት መለሰ ነን። ለዳዊት ሙዚቃ ለመስራት ነው እና አዘጋጅቼለታለሁ ሙዚቃ ማለት ነው። እና አልኩለት፣ ተቀዳ ነው፣ ሳምፕል አደረግ ነው። ከዛ ዳዊት በጣም ጥንቁቅ ሰው ነው፣ ዜማ አመራረጡ ምን ኃይለኛ ነው ማለት ነው። ኦፍ ኮርስ እኔም ደግሞ በጣም በአክብሮት ስለነበረ እንደው ከኔ ባይሆን ምን አለዋለሁ፣ ግድ የለም የዚህ ዘመን አንተ አንድ ነገር አይጠፋም ይለኛል ማለት ነው። አበረታቶ ነው እንትን ያደርገው እና በኋላ ሚኪ ጃኖ ምን ይለኛል፣ ስማ ዜማ እንዴት ነው የምትሰራው አለኝ። እኔ ሐሳቡን በደንብ አስብና ከመጣልኝ ሐሳቡ በደንብ ከመጣልኝ በኋላ ነው ያው ጊታሬን እንጂ ዜማ ነገር ማድረገው አልኩት። ከዛ በፊት እንትን አይደለም እኮ ዜማ ስትሰራ ግን ነው በኤኒ ኮርድ ፕሮግሬሽን ውስጥ ዜማ መስራት እችላለሁ at any time። ግን እንደዛ ስለምችል ብዬ ዜማ ቁጭ ብዬ አልሰራም አልኩት። ለምሳሌ ና እንሞክራለን እና የሆነ ኮርዶች ያዘማት ሰራን። ዳይም ኦኬ በዚህ ኮርድ ያለ ሰራን ያለ በቃ ሞከር ይቀርማል። እንዳንተ በሆን ግን ዝም ብዬ ቀን ሙሉ ዜማ ሰራና ከዛ የተወሰነውን እመርጥ ነበር አለ። አይኔ እንደዛ አላረግም ምናምን አልኩት። እኔ ልክ ሲመጣልኝ ሐሳቡ በደንብ ቆንጆ ሲሆን ነው ዜማ ለመስራት ቁጭ ምለው አልኩት። በኋላ በነገታው ተሳረቅ ዳዊት ምን አለኝ፣ ያኛው ዜማ ሌላ አይነት ሌላም አለኝ፣ ልክ አንተ አሁን የሰራው አይነት ስታይሉ ምኑም አለኛልና አሰማኝ። ታዲያ ምን ይሻላል ምናምን ስለው ለምን ያኛውን ዜማ አንሰራውም አለኝ። የትኛውን ዜማ አልኩት። ትላንት ስትሰሩት የነበረው አለኝ። ትላንትማ እሱ ለሙከራ ብሎ ዜማ እንዴት እንደምሰራ ለማሳየት ነው እንጂ እኔ እኮ አላስታውሳቸውም ደስ ነው ቀርጬዋለሁ እኮ አለኝ። ከዛ በኋላ እንትን ሆነ ማለት ነው። እና ዜማ ነኝ ስሰራ ኖርማሊ መስራትም ስለምችል ሳይሆን ጅስት መጀመሪያ ሐሳቡ በደንብ ሄዷል ወይ ምናምን እላለሁ። ልክ ሐሳቡ አሪፍ ሲመጣልኝ ነው ወደ ዜማ ለመስራት የሚሄደው። እዚሁ ላይ ግን እንደው ከራስ ጋር ንግግር ሲባል ብዙ ጊዜ ሳሚን የማይባቸው ብዙ እይታዎች አሉኝ እና እንደው አንድ ቀን የመጀመሪያዋን ቀን ታስታውሳለህ ከራስ ጋር ቁጭ ብላ ያወራባት? ያ ከራስ ጋር ንግግር ያልኩትኝ እኮ አየህ ዘፈኖች የተሰሩበትን መንገድ አይቼ ነው። እና ያኔ እንግዲህ መኪናውም የለም ይሄ እንትኑም የለም የህይወት እንግዲህ አለ አይደል ያኔ ሐስል ነው። ብዙ ጊዜ ደግሞ በሎንግ ዋክ እንወጣለን አይደል እና አንዳንዴ ለብቻዬም እንደዚህ እወጣለሁ ማለት ነው። ዋክ ሳረግ ማስበው እንትኑን ሐሳቦቹ ላይ ነው እንግዲህ እዛ ላይ ወደ ላይ እውነት ምናምን ያሉት ዘፈኖች እንዳለ እንዴት ነው ማረገው እንዴት ነው የሚሆነው እያልኩኝ እዚህ ጋር እንዲህ ባረገው በጣም ረጃጅም ወኮች ነበር ማረገው ማለት ነው። ብዙዎቹ ከራሴ ጋር የተነጋገርኩባቸው ናቸው እነዚህ ብዬ ነው ታይትሉን ከራስ ጋር ንግግር ያልኩት እንጂ ያ እንደ ሀቢትም ቀጥሎ አሁን ረጅም ሰዓት ለብቻዬ ነው ማሳልፈው ማለት ነው። ያው እንዴት ነው ብለህ ቁጭ ብለህ እንትን የምታደርገው ነገር አለ ሐሳብ ይመጣልሃል የሆነ ደግሞ ፍሪደምም አለው አይደል ቁጭ ብለህ ለብቻ አሁን ደግሞ ይመቸኛል። ኮንፊደንስ ነው። እኔ ሰው ልጅ ከራሱ ጋር ብቻውን ቁጭ ብሎ መቀመጥ ከቻለ ትልቅ ኮንፊደንስ ነው። በደንብ ከራሱ ጋር ተዋውቋል ብዬ ነው እኔ ማምነው። ይሄን ያስተያየት ነው ግን ይግባባል። ለምንድን ነው ካልተግባባ ጫጫታ ትፈልጋለህ፣ አጠገብ ሰዎች ትፈልጋለህ። ያንን እኮ ባለፈው ከዛ ከሩፍታፕ ላይ የሆነ ሰው ያያሉ እሱ ለብቻው ቁጭ ብሏል እንዴ ይላል። ግን እንግዲህ የተጣለ ያልተግባባ ነገር አለ እንዴ ምናምን ይላል። የራሱ ያስደነግጠዋል። ምንድን ነው ምናምን እኔ ምን ሆኖ ነው እላለሁ። ዝንብ መስሎኝ ነበር። አሪፍ ኮንፊደንስ ነው ሳሚዬ። እውነት ለብቻሽ ስትሆን እኔ እንኳን ኮንፊደንሱን ምናምን አይደለም ያሰብኩት የነበረው። እኔ በቃ ሰርክሌም ጠበብ ያለ ነው። ሁለተኛ ለብቻዬ እንደዛ አዛጋዱ ቅስል በጣም ደስ ይለኛል ማለት ነው። ያዝቹ ጋር እንደሱ እንዳያስክልኝ
ብዙ ሰዎች የሚያውቁ ደግሞ አሁን ደግሞ ያው አንተ ሁሉም ላይ አለ። እኔ አራዳ ነው የምለው እንደዚህ አይነት ሰው ከሙዚቃውም አልጎደልክም። ሀሳብህን በጣም ደስ የሚል ነው። ኢንተርቪዎችህን ሳያቸው በጣም እየሳኩ ነው ማያቸው። ለምን አንዳንድ ጊዜ እኛ ማንደፍራቸውን ነገሮች ደፍረት እናገራቸዋለን። በሆዳችን የምናምንባቸው ወይ ደግሞ ይሄ ነገር ልክ ነው ብለን የምናስባቸው ሁሉ አንናገራቸው። ሴቶች ጉዳይ እንዳታመጭ እሱንም አመጣዋለሁ አይቀርልህ። ግን ደስ ይለኛል። እኔ ለመሰል ሀሳቡ እንደዚህ በደንብ የሚገልጽ ሰው ማግኘት ደስ ይላል። ስሰማህም ኢንተርቪዎቹንም ሳያቸው እየተዝናኑ ነው ማያቸው። ከዛ ሌላ በጣም ያዝናናኝ ነገር ያንተ ፌስቡክ ላይ ኮመንቶችን ገብቶ ማየት በጣም ነው የሚያስቀኝ እና ያልተለመደ ነው። በተለይ የሚታወቁ ሰዎች ግን አይተው እንዳላየ ሰምተው እንዳልሰማ ነው እንጂ ደፍረህ ወጥተህ መናገሩ በቃ ልክ አይደለም ብለው ስለሚያምኑ ብዙ ጊዜ አያረጉም ያንን። ሳሚዳን የሚያልፉ የለም ደግሞ የምትጠቀማቸው ቃላቶች ናቸው በጣም የሚያዝናኑኝ። አሁንም በደንብ ሞቅ ብሎ ቀጥሏል እሱ ቀጥሏል። ምክንያቱም ኖርማሊ የኔ ፌስቡክ ላይ ያሉ እንትኖች እየተረዱት መጡ ማለት ነው። ወይ ቲክቶክ የኔን ኢንቴንሽን ቲክቶክ ላይ የሚያሉት ቲክቶክ ላይ ትንሽ ደከምላለው፣ ግን አሁን እያስተካከልኩኝ ነው ማለት ነው። ሁሉም ሰው ሀሳብ አለው እና ሀሳብ ስላለው ሀሳቡ የመግለጽ መከልከል የለበትም የሚል ሀሳብ ነበረኝ ማለት ነው። እና I was very diplomat በቃ ነው። ሁሉም ሰው ሀሳቡን በመጥፎም ይሁን በጥሩ መግለጽ ይችላል ምናምን እለዋለሁ ማለት ለራሴ። ኦኬ ምናምን አልኩ። ሳየው አሁን ለምሳሌ በጣም የማያናድ መልካም ሰንበት ምላልከው ሰንበት አይባልም ምናምን ይላል። ዱጋምን ስትለቅ ይጋለዋል ትላል። እንግዲህ ተጨምርበት ይላል። ለተም ነው እሁድ ብቻ በል ምናምን ይላል። እሁድ አትልም ምናምን ይላል። አሁን ይሄ ኖርማሊ መልካም ሰንበት ስለ መልካም ቀን ምናምን ነው የምትለው። ይሄ ነው ጤናማው አይደል እንጂ መልካም ሰንበት ስለ አይደል አይመጣውም እሱ አይደል። አሁን ይሄ ዊርድ ነው። ይሄ ሰውዬ የሆነ ላፕቶፕ ወይ ስልክ ወይ ምናምን የሆነ ቦታ ላይ ስላገኘ ብቻ ዳምፕ አድርጎ ሄዷል ማለት ነው። ወይ ከሌላ ሙድ መጥቶ ሊሆን ይችላል። እዛ ጋር ግን ኤኒዌይስ ጤናማ የነበረውን ኮንቨርሴሽን እንትን አድርጎታል። በኋላ ስረዳ ከዚህ ስር ደግሞ የሚመጣውም ሰውዬ እሱን የመምሰል ባህሪ ያለው ይከተላል። አይገርምም? ዝም ብሎ ይሄዳል ማለት ነው። 10 የሚሰጡት ኮሜንት የመጀመሪያዎቹ የሁሉንም 2000 ኮሜንት ቢሰጥ ይወስኑታል። በኋላ እኔ ያ ዲፕሎማት የሆነው ማንነቴ ተነሳ። ልክ አይደለሁም ማለት ነው። ምን አሰብኩት? እኔ ሙዚቀኛ ነኝ። ብዙዎቹ ደግሞ ምን ይላሉ? እዚህ ፌስቡክ ላይ ምን ትሰራለህ ይላል። እኔ እኮ ሙዚቀኛ ነኝ፣ ለህዝብ ነው የማቀርበው እና ይሄ እኮ ቢሮዬ ነው። የኔን ማቴሪያሎች ምናምን የምሸጥበት ነው። ለምሳሌ ቲክቶክ አካውንት ካለኝ እንትን የኔ የሥራ ቦታዬ እኮ ነው ያ። እንደውም አንተ ነህ እንጂ ምን ትሰራለህ እዚህ? ይሄ የኔ የቢሮ ቦታዬ ነው። ቢሮ ውስጥ ደግሞ ስትመጣ ቶኑን ምኑን ሴት ማደርገው እኔ ነኝ። ያ የኔ ቦታ ነው። የሌላ ቦታ ላይ ስትሄድ እንትን ይሆናል። በኋላ እሱን አሰብኩኝ ማለት ነው። ከዛ ሞከርኩት። ሁለተኛው ስቴጅ ምን አደረኩኝ? አይ እንደው ጥሩ ይሄ ነገሩ ያልገባቸው ሰዎች ወጣ ይበሉ። ከዛ ኦፕሽኑን ሳየው ዲሊት የሚላለው ይሄ እንትን ስነካው ማለት ነው። እንዴ ጋሽ ዲሊት አልኩና ጥሩ ያልሆነው እንዲያውም እንትን አድሚን ቀጠሬ ነበር። አድሚኑ ኃይለኛ አጫጅ ነው ማለት ነው። እሱ ደግሞ ጎረቤትም የሚያውቁ ወዳጆቼ ያጫቸው ጀመረ። ከዛ ጠራሁትና ኖ እነዚህ እኮ አውቃቸው እተውቆይ እንደዚህ ሳይሆን እንደዚህ ያሉት ነገርኩት ለሱ። ከዛ ስክሪን አውት ስናደርገው የሚገርምህ ይሰራል። ብዙ ሰው አሁን 10ን አይደለ 20ን ምናምን የሚያይ ልክ ሲያይ ኦኬ በጎ ነገር በዛ ነገር በቃ የራሱን ትክክለኛው ማንነቱ እንዴት ዋልክ ላልከው ሰላም ዋልክ ወይ ምናምን ብሎ መጻፍ ጀመረ ማለት ነው። ከዛ ኦፒኒየን ደግሞ ሲያመጡ ለካ እኔም ጋር ኦፒኒየን አለ አይደለ? አሪፍ ሀሳብ እና ሌላው ይሄ እንትን የሚሰጠው ሀሳብ የሚሰጠው ሰው በመጥፎም ቢሆን ማለት ነው በንቀት የሚያወራ አለ እና ብዙዎቹ መልስላቸው ይጠፋሉ። ትሮማ ውስጥ የሚገቡ አሉ። ያ ምንድነው? አንደኛ ይመልስልናል ብለው ያስቡም። ኦፒኒየንም ያለ አይመስላ እንደዛ የሚደፈሩም አይመስላቸው
በጣም እብሪተኝነትም ያላቸው አሉ። ልክ አንተን የሰሩ በእውቀትም ከሆነ ልክ እነሱ አዋቂ የሆኑ ምናምን ይመስላቸው። ትልቅ አስተማሪ ነው። እንደውም በእኛ ሙያ ውስጥ 1-2 ኮሜንት ሲያዩ የሚደበቁም ባለሙያዎች አሉ። ወይኔ እንደዚህ ተባልኩ ብሎ የሚደነግጥና በዛ ትልቅ ምላሽ ይሰጣል። ያ ባለሙያ ነው፣ ግን ብዙ ልምድ ያለው ያ ቤቱም ደግሞ የሱ ነው፣ ኦፊሱ ነው ያ እና መልእክት ከማንም መምጣት ይችላል። ሁሉም ሰው ኦፒኒየን አለው። ቅድም እንዳልኩ ኦፒኒየን ይኑረው። ሲመጣ ግን እኔም ኦፒኒየን አለኝ። ሳሚ ግን ስታዩ ያው ጥቁረቱን ይወደዋል፣ ከለሩን ይወደዋል እና አንድ እንኳን ሽበት እንዲወጣም አይፈልግም። ለምንድን ነው? ኧረ ለሽበትን ያልደረስኩት የእድሜ ጉዳይ ነው የሚመስለው። ሳሚ አንድ ጓደኛዬ ሙሉ ለሙሉ ተጥለቅልቋል። ያለ እድሜው እኩያዬ ነው እኮ እሱ ነው የእድሜ ጉዳይ። ካለመውደድ የተነሳ አንድም እንኳን አልወጣም። ሊሆነች ነገር በጣም ያስባል፣ ስለ እኔም ያስባል። ተው ብዬዋል። ያንተንም በቃ አሁን በፊት ከእድሜ ጋር ነበር አይደል? አሁን ግን እንግዲህ የአመጋገባችንም የምናችንም ምናምን ይሆናል። ኦኬ አጫጅም ስለሆንክ ብዙ ህይወት የመጨነቅ ነገር ላይ በጣም ለስነኝ ነው እኮ ለዛ ስለሌለ ምናምን እቺን ደግሞ ትጠብቃታለህ፣ ትወዳታለህ ጥቁረቷን። ስለዚህ ከመጣውንማ ቦግ ነው የሚለው፣ ግን አንተ ጋር ደግሞ ቶሎ ይታያል፣ በደንብ ይታያል። ለምን ባክግራውንዱ ያጎላል፣ ሚረር ነው። ግን ምን አደርግለታለሁ? ስታይል ፈጥረ አሁን ነጭ ልብስ ምናምን ስለምወድ ከሱ ጋር ሙሉ ነጭ በቃ ወጥ ይሆናል። የታባቱ ይሞታል። ዋናው እስኪ እድሜ ይስጠን። ግን አራድነት ላንተ ምንድን ነው ሳሚ? አራድነት ያው ከተግባብቶ መኖር ነው። በጣም የሰው ስፔስ መጠበቅ አለብህ እና ከሰው ጋር ተስማምተህ መኖር ነው። ሳቅ ከፈጠርክ በተለይ ደግሞ በጣም ትልቅ አራዳነት ነው። ከአንድ ሰው ጋር ከሌላ ሰው ጋር ሳቅ መፍጠር በጣም ትልቅ አራዳነት ነው። በጣም ተግባብተሃል ማለት ነው። ካልቻልክ ደግሞ ሰላማዊ የሆነ እንትን ማድረግ ነው። እሱም አራዳነት ነው፣ ጥሩ ነው። ያኛው ቢበልጥም ማለት ነው። ከዛ ግን በጣም የተጨናነቀ ነገር ምናምን የምትፈጥር ከሆነ እሱ ወደ ራፋነት ይሄድክ ነው ማለት ነው። ራፋነት። ስለዚህ ሞር ከሰው ጋር በጣም መግባባት ነው አራዳነት። በዛ ውስጥ ብዙ ህይወት ታገኛለህ። አንድ ጥያቄ አለኝ ለሳሚ። የሆነ ነገር ሲጻፍልህ ምን እንደምትመልስ በፌስቡክ አይተናል። በጣም ደግሞ በትክክለኛ ህይወት በዕለት ተዕለት ህይወት ደግሞ በጣም ያናድድ ነገር ቢገጥም እንዴት ነው የምትመልሰው? አሁን ለምሳሌ አንዱ ጓደኛዬ እንትን ይሰራል፣ የትግል ነገር ጂጂትሱ ነው ይባላል። እሱን ምናምን ይሰራል ማለት ነው። መክብብ ታደሰ ይባላል። ፎቶግራፊ የዲዛይኖቹ እንዳለ ከራስ ጋር ንግግር ምንም እሱ ነው የሰራው። ኪክ ቦክሲንግ በጣም ይወዳል። መክብብ ኪክ ቦክሲንግ ይወዳል፣ እንደዚህ መታገሉን ምናምን ይወዳል። እና እንሂድ ምናምን ይለኛል ማለት ነው። ኖ በህይወት ውስጥ እኮ ግርማ ሞገስ ነው የሚያስፈልግህ እለዋለሁ እንጂ መፋየት ምናምን አያስፈልግም እለዋለሁ። እንዴት ምናምን ይለኛል። እና አለቃው መጥቶ ይሄ አሰልጣኙ ማለት ነው አንድ ቀን ተገናኝተን እንዲህ ስናወራ ግርማ ሞገስ ነው የሚያስፈልገው። እኔ ከጩጬነትም ጀምሮ የምጠቀመው ነገር ነው። እና ክላስ ውስጥ አሁን በጣም ባክ ቤንቸሮች ምናምን በጣም ያስቸግራሉ ለአስተማሪዎች። እኔ ግን ሳስተናቸው አያስቸግሩም ነበር። ያው ክላሱን አስጠና ነበር። እና ምን ይሆናል መሰለህ እኔ የማደርገው አሁን በጉልበት በኩርኩም ማለት ይችላል። እኔ ግን ያ እንትኑን ነው የምሰጠው። አንተ ምንድን ነው በጣም ኮንፊደንት ሆናለህ፣ እስኪ ቁጭ ብለህ እባክህ ምናምን ትላለህ። ከዛ እንትኑን ታነበዋለህ፣ ጌጁን ማለት ነው። በጣም ገፋ ሲል አሁን ከአንድ ሰው ጋር ስትጣንት ያማን እንዴት እንደዚህ ታደርጋለህ? ገፋ ትልበታል። በጣም ጓ ካለ ካንተ ግን አይጠበቅም ትላለህ። አጠፋልክ ማለት ነው። ገባ አሁን ወደ እንትና ካንተ ግን እንደዚህ አልጠብቅም ስትለው አጠፋልክ ማለት ነው። ከዛ እሱ እኮ ምና ሼም ይዞ እንደዚህ ሲል ከዛ ትንሽ መለስ እንዳለ ደግሞ ካውቅ ጨመር ታደርግበታለህ። ይሄ ትልቅ ጥፋት ነው። አንተ ካንተ ምናምን ቀረብ ትለዋለህ። ከዛ እኮ ምንድነው ምርት ላይ ምናምን ሲል ነው እኔ እንዳልነበረን ቅርበት ግን ትለዋለህ። አጠፋልክ ማለት ነው። እያሳደግክ ገፋ ታደርግበታለህ። ከዛ ትንሽ አጠፍትልህ አየሩን እያጠናክ ነው ማለት ነው። እንደዛ ያ ግርማ ሞገስ ነው የሚሆነው። ከዛ አንተን ይሰማል። ግን ደቃቃ ነው ወስዶ በእንትን ማላጠፍ ይችላል። ብዙ ሰው የሚያደርገው ግን ይሄድና ቀጥታ ብሎ ነው። እንደዛ አይደለም ማድረግ ያለብህ። ሙቀቱን በኃይለኛው ታደርገዋለህ፣ ግን አጠፍ ታደርገዋለህ።
እንደው የመጨረሻ ጥያቄውና አሁን እየተሰራበት ነው አይደል? እንዴት ኢንጂነሪንግ? አሜን። እንደ በድሮ ይሄ ድሮ ነው ተቀጥሬ ነው መሰራው የነበረው። የተወሰኑ ካምፓኒዎች ሰርቻለሁ ማለት ነው። እዚህ አዲስ አበባም የተሰሯቸው ህንጻዎች ነበሩ። አንዷ ፈረሰች። በኮሪደር ፈረሰች። የተወሰኑ ግን እዚህ የሰሯቸው ህንጻዎች አሉ። እኔ በጣም የተሳተፍኩባቸው ማለት ነው። እና አንዳንዴ ሳያቸው ደስ ይለኛል። ይሄ ባይዘወይ የኮንዶሚኒየምን የቱሉ ዲምቱ ኮየፈቼ ምናምን ገና ፔግ ሲመታ እዛም ሰርቻለሁ ማለት ነው። እኛ በኮንሰልቲንግ ሳይድ ነበርና እስከ ላይ ድረስ አውቀዋለሁ ማለት ነው። የቱሉ ዲምቱና እንትኑ ያ ኮንዶሚኒየም ባይደርሰኝም ማለት ነው። አይ እኔ እንኳን የጠየቅኩት ዝም ብዬ አይደለም። 10,000 ሊዝ እየጨረስኩ ነው 10,000 ካሬና ለዛም ነው እንደዛ እንትኑን የረስቶታል ብለን እንደምታስበው ከዛ የግለሰቦች ምናምን ገባሁኝ ማለት ነው። እና የራሴንም ሰራው እንደዛ ምናምን አለ። ኢንጂነሪንጉ ሳሚዳን የሚባለው ነገር ባይፈጠር ኖሮና በኮንስትራክሽኑ በሄድ ትልቅ ደረጃ እንደምደርስ አውቀው ነበረ። ይሄኛውም ግን ሙዚቃው ደግሞ እኔ እንደው ይቅርታ አድርጉልኝና እንደ ነፍሴ በቃ ምንም አንኮንዲሽናሊ የምወደው ነገር ሙዚቃ ነው። ልጅም ከሰጠሽ አንኮንዲሽናሊ የምትወጂው ነው። ባለቤትሽ የፍቅር አጋርሽን እንደዛ ነው አንኮንዲሽናሊ። ከነዛ ውስጥ አንዱ ነው። ከዛ ውስጥ አንዱ ሙዚቃ ነው። አንድ ጥያቄ በአንድ ሰከንድ ብትመልስልኝ ሳሚን እኔን ይገልጸኛል የምትለው የትኛው ሙዚቃ ነው? አንድ ነው በሰጠድል 11 ገጾች ላይ ያለው እንዴት ይድናል የሚል ዘፈን አለ። ሜቢ እሱ የኔን ባህሪ ያመጣል። ሌሎችም ብዙ ነው እንደዛ። ቀረ የምትለው የምታስተላልፈው መልእክት ምስጋናም ካለ እድሉን እንስጥ። እኔ እንግዲህ ኢቢኤስ እንደ ቤቴ ነው። ሁልጊዜ ስመጣ ሀሳቤን የምገልጽበት ቤት ነው። በጣም ደስ ይለኛል እዚህ ከእናንተም ጋር የማደርገው ውይይት ጨዋታ እና በጣም ነው የማመሰግነው። አክብራችሁ ስለጠራችሁኝ ነው ማለት የምፈልገው። እንግዲህ መጨረሻ ላይ በምን ሙዚቃ እንሰነባበት? ውብ ዓለሜ የሚለውን ሙዚቃ ነው የምንጫወትላችሁ። እዚህ ላይ ደግሞ ፊቸር ያደረገችው አፎሚያ ነች። አፎሚያ ከመጡ በጣም በቃ ብርቅዬ ብዙ ተስፋ ያላት ልጅ ነች። ከሷ ጋር ነው ደግሞ ይሄንን የምናደርገው። ማርክ ማይ ወርድ ለወደፊት ደግሞ የኢትዮጵያ ሙዚቃ ውስጥ በጣም ትልቅ ስራን ከሚሰጡን ውስጥ ነች አፎሚያ። እዚሁ ስቱዲዮአችን አፎሚያም ትገኛለች። ስለዚህ ሙዚቃውን በጋራ ሊጫወቱልን ዝግጅታቸውን ጨርሰዋል። እኛም አለን። ሳሚዳንና አፎሚያን እናስገባና እንከተላለን። ዘና ፈታ ያለው እሁዳችን በኢቢኤስ ይህንን ይመስል ነበር። ሳምንት ከሌሎች ፕሮግራሞቻችን ጋር እንዲሁ ድምቅ እንዳለን እስከምንገናኝ በያላችሁበት ቀናችሁ ምሽታችሁ ውብ እንዲሆን እንመኛለን። መልካም ጊዜ። ዛሬ ህይወት ምንም ልደርሶ የሚያስጨንቀኝ አንቺ እስካለሽልኝ ጎኔ ፍቅርሽ እኮ ነው አለው ሚለኝ ሰማይ ምድሩ ሁሉ ይጠብና ባንቺ ዓለም ውስጥ እጠፋለሁ ሌላ ቦታ ሲፈልጉ ካንቺ ጓዳ ውስጥ እገኛለሁ ውብ ዓለሜ የኔ ድንቅ ነገር ሁሉ መናሽ የሚፈቀር
Forget